ከመጻሕፍት ዓለም በፖፑሌሽን ሚዲያ ሴንተር የሕይወት ጠብታዎች በሚል አብይ ርዕስ ካሳተመው የአጭር ልቦለድ መድብል መጽሐፍ ውስጥ ፕሮፌሰሩ የተሰኘውን ድርሰት ይዘንላችሁ ቀርበናል። ፕሮፌሰሩ ደራሲ አዶኒስ፣ ተራኪ ደጀኔ ጥላውንና ኢየሩሳሌም ነጋ። ፕሮፌሰሩ የአጭር ልቦለድ የመጀመሪያ ክፍል ትረካ አሁን ይቀጥላል። ከምሽቱ 4 ሰዓት ገደማ ነው። የፕሮፌሰሩ መኪና መጋቢት 28 አደባባይን ተሻግራ አሜሪካን ኤምባሲ አካባቢ ወደሚገኘው የፕሮፌሰሩ መኖሪያ አቅጣጫ ሩጫዋን ቀጠለች። እንደ ጥቁር ችንጊያ በስፋት ለጥ ያለው የ6 ኪሎ መንገድ አልፎ አልፎ ከሚተላለፉ መኪናዎችና ከአስፋልቱ ግራና ቀኝ ወደ ታችና ወደ ላይ ተፍተፍ ከሚሉት ጥቂት መንገደኞች በቀር እምብዛም ግርግር አይታይበትም። ከርቀት የሰማዕታት ሐውልት ነጭ ጠመኔ መስሎ ይታያል። ምሽቱ ነፋሻማ ነው። ሲወስድ በቆየው አልኮል ብዛት ምክንያት እይታው እየተዳከመ የመጣበት ፕሮፌሰር የመኪናዋን አጭርና ረጅም መብራት እያፈራረቀ መንገዱን ያጠራል። በተደጋጋሚ መነጽሩን እያወለቀ አይኖቹን አሻሸ። ከርቀት ነጭ ጠመኔ መስል የነበረው የሰማዕታት ሐውልት በቀረበ ቁጥር ቀስ በቀስ የጎላ በመምጣት ሐውልትነቱን አረጋገጠ። የፕሮፌሰሩ መኪና አደባባዩን በግማሽ ክብ ዞራ ከተሻገረች በኋላ የሽሮ ሜዳ መስመር ተያያዘች። ስካር መላ ሰውነቱን ያዛለው ፕሮፌሰር መንገዱ አላልቅልህ ያለው ይመስላል። ተከታታይ ስቅታ እያስቸገረው ነው። ልክ የዩኒቨርሲቲውን ዋና በር እያለፈ ሳለ ከአስፋልቱ በስተቀኝ እግረኛ መንገዱ ላይ ቀልብ በሚስብ ቄንጥ የቆመች ሴት የውልብታ ያህል ታየችው። ግር እያለው ጥቂት ወደፊት እንደተጓዘ ድንገት ሲጢጥ አድርጎ መኪናዋን አቆማት። ከፊት ለፊቱ ካናቱ በላይ ያለውን የኋላ መመልከቻ መስተዋት በመጠኑ አስተካከለና ለማጣራት ሲሞክር ቆማ የነበረችው ሴት ወደ መኪናው አቅጣጫ በዝግታ ስትንቀሳቀስ አየ። ፕሮፌሰሩ ለአፍታ ያህል ከራሱ ጋር ሲሟገት ቆየና አንዳች ነገር የወሰነ አይነት መኪናዋን ወደፊት አንቀሳቅሶ መንገዱን ቀጠለ። ሴቲቱ ቆም ብላ ባይኗ ከሸኘችው በኋላ በዚያው ዝግ ባለ እንቅስቃሴዋ ወደ ነበረችበት መመለስ ስትጀምር በኋላ መስተዋቱ ውስጥ አያት። የፕሮፌሰሩ መኪና ስደተኛው መድኃኔዓለም ቤተክርስቲያን በር ለመድረስ ጥቂት ሜትሮች ሲቀሯት ቀስ በቀስ ፍጥነቷን ቀነሰችና ጥግ ይዛ ቆመች። ፕሮፌሰሩ እንደገና ውስጣዊ ሙግት ውስጥ የገባ ይመስላል። መነጽሩን አውልቆ አይኖቹን አሸት አደረገና መነጽሩን መልሶ ከደነቀረ በኋላ በንጥቀት እንቅስቃሴ መኪናይቱን የኋሊት ሸምልሎ ወደ መጣበት አቅጣጫ ሮጣት። ከዩኒቨርሲቲው በር አጠገብ ሊደርስ ጥቂት ሲቀረው መኪናዋን አቆመና የበሩን መስተዋት ዝቅ አድርጎ ወደ ግራው አማተረ። አይቶት ያለፈው ነገር አሁንም እዚያው እንዳለ አረጋገጠ። ሴቲቱ ጊዜ አላጠፋችም። በዝግታና ስልት ባለው አረማመድ አስፋልቱን እያቋረጠች ወደ መኪናዋ መቅረብ ጀመረች። ቁመቷ ዘለግ ያለ ነው። አለባበሷ ደግሞ የበለጠ አጋኖላታል። ሰውነቷ ላይ ጥብቅ ያለ ጥቁር ሱሪ፣ ከእምብርቷ በላይ ተንጠልጥሎ የሚቀር ጥቁር ጃፖኒ
እጅግ ረጅም ተረከዝ ያለው ጥቁር ጥልፍልፍ ጫማ ከትከሻዋ ጀምሮ ከጃፖኒው ተርፎ የሚታዩት ቀያይ እጆቿ ከቅርጻቸው ማማር ጋር ከእብነ በረድ የተሰሩ ይመስላሉ። በትከሻዋ ግራና ቀኝ ቁልቁል በተዘናፈለው ባለ ዛላ ብዙ ጸጉሯ መሃል ልቅም ያለው ውብ ፊቷ እንደ ራስጌ መብራት በደብዛዛው የሚያበራ ይመስላል። ባጭሩ ጃፖኒዋ ጫፍና በሱሪዋ መካከል የቀበቶ ስፋት ያህል እርቃኑን የሚታየው ወርቃማ ሽንጧ ላይ ሰርጎድ ያለው እምብርቷ የወርቅ ቀለበት መሃል ለጌጥ የተደረገ ቡናማ ፈርጥ መስሎ ይታያል። እጆቿን ደረቷ ላይ አጣምራ በዝግታ አስፋልቱን እያቋረጠች ሳለች በቀኝ ትከሻዋ ላይ ያንጠለጠለችው አነስተኛ ጥቁር ቦርሳ ሞንደል ካለው ቅርጸ መልካም ዳሌዋ ጋር እየተጋጨ በእርምጃዋ ስልት ልክ ይወዛወዛል። ከርቀት እየመጣ ያለ መኪና በረጅሙ የለቀቀባት መብራት ቁመኗን በእጅጉ አጋኖት የሚንቀሳቀስ ሐውልት ያስመሰላትን ልዩ ግርማ ሰጥቷታል። ከመኪናዋ መስኮት አጠገብ ስደርስ ቆም ማለችና አንድ ሁለቴ ሽንጧን ሰበቀች። መንገዱን እያቋረጠች ሳለች አይኖቹን ሳይነቀል ሲያያት የቆየው ፕሮፌሰር አሁንም አንዴ ስቅ አለው። ምን ታደርጊያለሽ በዚህ በሌሊት ብቻሽን? አለ የተሳሰረ አንደበቱን የግድ በማላቀቅ። ስራ እየሰራሁ ነው ስትል መለሰችለት መስከሩ እየገባት። ስራ? ምንድነው ስራሽ? አለ ስቅታውን ለመቆጣጠር እየታገለ። ትራፊክ ነኝ በቀልድ ለዛ መለሰችለት። ትራፊክ? ስማርት ገር። ቀልዷን የወደደላት ይመስላል። ትራፊኮሽማ መንጃ ፈቃድ ላሳያ አለ የኮቱን የውስጥ ኪስ እየዳበሰ። ደንቡ እንደዛ መሰለኝ አለች አቅል ከሚሰርቅ ፈገግታ ጋር ሽንጧን እየሰበቀች። ስማርት ገር አለ ከኪሱ ካወጣው ዳጎስ ያለ ፖስታ ውስጥ ድፍን 50 ብር መዞ እየሰጣት። ይኸው መንጃ ፈቃድ። ሴቲቱ ብሩን የተቀረጹ በሚመሳሰሉ ረጃጅም ጣቶቿ ተቀብላ ቦርሳዋ ውስጥ እየከተተች በመኪናዋ ፊት ዞራ የተሳፋሪውን በር ከፈተችና ገብታ ተቀመጠች። አሁን መንዳት ትችላለህ አለች ወንበሯ ላይ እየተመቻቸች። ስማርት ገር፣ ስማርት ትራፊክ ገር አለ ፕሮፌሰሩ መኪናዋን ወደፊት እያንቀሳቀሰ። I like you. I really like you. መኪናዋ ጨለማውን እያረሰች ቁልቁል ነጎደች። በተባባሪ ፕሮፌሰርነት ለዓመታት ሲያገለግል ቆይቶ የሙሉ ፕሮፌሰርነት ማዕረጉን ካገኘ 2 ወር እንኳን ያልሞላው ይህ ሰው የወትሮ ያልኮል ልኩ
ከ3 እና 4 ቢራ ያለፈ አይደለም። ዛሬ እንዲህ መንገግ እስኪል ሊጠጣ የቻለበት ምክንያቱ ወዲህ ነው። በዩኒቨርሲቲው ታሪክ ውስጥ የጎልማሳነት ዕድሜው እጅግም ሳይገፋ በአጭር ጊዜ ውስጥ ለፕሮፌሰርነት ለመብቃት የመጀመሪያው የሆነው ይህ ሰው እስካሁን ባደረጋቸው ምርምሮች ውጤታማነት ዩኒቨርሲቲው ከሚኮራባቸው ጥቂት ምሁራን አንዱ ሲሆን ዓለም አቀፍ ትኩረት ማግኘት ከጀመረም ከረምረም ብሏል። ለቀጣይ ምርምሩ የሚያስፈልገውን ወጪ የሚሸፍንለት የውጭ ድርጅት በዩኒቨርሲቲው በኩል ሲያፈላልቅ ቆይቶ በዛሬው ዕለት ከአንድ ድርጅት የሽታ ደብዳቤ እንደመጣለት ሲነገረው ለዓመታት የደከመለት ታላቅ ህልሙ እውን የመሆኛው ምዕራፍ ላይ እንደደረሰ አወቀ። ደስታው ቅጥ ቢያጣ ብቻውን ተፍነክንኮ ባይወጣለት በዘወትር ፕሮግራሙ መሰረት በዛሬው ዕለት ለመስራት ያቀደውን ተረጋግቶ መስራት አልሆነልህ አለው። ይህን ከመጠን ያለፈ ሐሴቱን የሚገራው ወዳጅ ክፉኛ ፈለገ። ሞባይሉን ከጠረጴዛው ላይ አንስቶ ሁነኛ የሚላቸው ጥቂት ወዳጆቹ ጋር እየደወለ የፈንጠር ሊጋብዛቸው ቀጠሮ ከያዘ በኋላ መሳቢያውን ከፈት አድርጎ ዛሬ ጠዋት የወሰደውን ደሞዙም ከነፖስታው ይዝና ቢሮውን ዘግቶ ወጣ። ከመኪና ማቆሚያው ስፍራ መኪናውን አስነስቶ የዩኒቨርሲቲውን ቅጥር ግቢ ለቆ ከወጣ በኋላ የእስከዛሬ ምኞቱን የዛሬውን ድንገተኛ የምስራችና የወደፊት የስኬት ተስፋውን አእምሮ ውስጥ እያፈራረቀ ይህ ነው በማይባል የደስታ ስሜት ወደ ቀጠሮ ስፍራ መራ። ፕሮፌሰሩ ወዳጆቹን እንደግምቱ ሆነው አላገኛቸውም። ከሱ ባልተናነሰ ሁኔታ እንደሚያስፈነድቃቸው እርግጠኛ ሆኖ ላበሰራቸው ዜና ከእንኳን ደስ ያለ እጅግ የሚያለፈ ምላሽ አላሳዩትም። ይልቁንም የጨዋታቸውን ርዕስ ሆነ ብለው ወደ ሌላ ይቀይሩ ነበርና ከአቅም በላይ የሆነበትን ደስታ ሊያጋራ የወጣው ፕሮፌሰር ቀስ በቀስ የራሱም እየቀነሰበት ሲመጣ ተሰማው። የጥንት ፍሬ ከርሲኪ ወሬ እየከለሱ የዛሬውን ደስታውን የማጣጣም ዕድል ከነሱት ወዳጆቹ መለየት አማራጭ እንደሌለው ፕሮፌሰሩ ተገነዘበ። ሳተኛ በመጠበቀው ባለቤቱ አሳበበና ተሰናብቷቸው ከወጣ በኋላ ጠጣ የሚል እንግዳ ስሜት ስለተጸናወተው ምንም አይነት የሚያውቀው ሰው ሊያገኝ ወደማይችልበትና እሱም በእድሜው ረግጦት ወደማያውቅበት ራቅ ያለ አካባቢ መኪናይቱን አከነፋት። ባልጠበቀው የወዳጆቹ ሁኔታ ቅሬታ የገባው ፕሮፌሰር ግርግር በማይበዛባቸው የተለያዩ መጠጥ ቤቶች እየተዘዋወረ ሲጠጣና ስለወደፊቱ የህይወቱ ፈር ከገዛ ራሱ ጋር እየተዋየ በቅድ ላይ ቅድ ሲነድፍ ከቆየ በኋላ መስከሩን ከማወቁም በላይ እንደ ጉም የከበበው ብቸኝነት ምቾት ቢነሳው ድንገት ውድ ባለቤቱና 2 ልጆቹ ወላሉት። ፕሮፌሰሩ በዚህ ሁኔታ ወደ ቤቱ እያመራ ሳለ ነበረ መንገድ ዳር አድብታ የሱም ቢጤ ተጠባበቅ ከነበረችው የሌሊቷ ንግስት ጋር የተገናኘው። በማግስቱ ማለዳ ላይ በአንድ በግሩም ሁኔታ በተሸፈነ የሆቴል መኝታ ቤት ውስጥ ወርድና ቁመቱ እኩል በሚመስለው ሰፊ ዘመናዊ አልጋ ላይ
ፕሮፌሰሩና የሌሊቷ ንግሥት ደብን ያለ እንቅልፍ ላይ ናቸው። እሷ ፊቷን ወደ ግድግዳው አዙራ ለፕሮፌሰሩ ጀርባዋን ሰጥተዋለች። እሱ በጎን ወደ እሷ ዞሮ አንድ እጁን ሽንጧ ላይ ጣል አድርጎባታል። በፕሮፌሰሩ በኩል ባለው ኮሞዲኖ ላይ የፕሮፌሰሩ መነጽር፣ የሲጋራ ፓኬት፣ ላይተር፣ በሲጋራ ትርኳሽ የሞላ መተርኮሻና ሞባይል ትርክምክም እንዳሉ ይታያሉ። በወለሉ ግራጫ ምንጣፍ ላይ ደግሞ የተዝረከረኩ የወንድና የሴት አልባሳት፣ ቀበቶ፣ ክዳን የሌለው ሊፕስቲክ፣ የሲጋራ ፊልተሮች፣ አራምባና ቆቦ የወዳደቁ ጫማዎች ወዘተ። ድንገት ሞባይሉ ጮኸ። ፕሮፌሰሩ በተኛበት ጥቂት ተንቀሳቀሰና እንደገና ትራሱ ላይ ተመቻቸ። ሞባይሉ በተከታታይ እሪ ይላል። ፕሮፌሰሩ አይኑን ሳይገልጥ በከፊል እንደ መንቃት እያለ ያደራፉን አጣጣመ። ሞባይሉ ይጮሃል። ምንድነው ሮማን ይሄ ነገር ብትገላግኝ አለ ከንፈሩን በቅጡም ሳይከፍት ካቀፋት ሴት ላይ እጁን እያነሳ። ወይ ሎክ አርጊ ወይ መልክ ተቀበይ፣ እኔ በጣም ደክሞኛል። ሞባይሉ አከታትሎ መጮሁን ይቀጥላል። ምን ሮሚ አንድ ብትዩ አለ አጠገቡ የተኛችውን ሴት ለመቀስቀስ በክንዱ ገፋ ገፋ እያደረጋት። ሮማን ፕሊዝ። ተንቀሳቃሿ አንዴ ብቻ እንደ መገላበጥ ትልና በነበረችበት ሁኔታ ትቀጥላለች። ሞባይሉ ይጠራል። ፕሮፌሰሩ አይኑን ሳይገልጥ ወደ ኮሞዲኖ ገልበጥ አለና በዳበሳ ሞባይሉን አነሳ። ሄሎ አለ በሻከረና ጎተት በሚል የሰመመን ድምፅ። አቤት፣ ማን ልበል? ነኝ እንዴ? ማነሽ አንቺ? ሮማን። ተፈናጥሮ ቀና በማለት መነጽሩን አይኑ ላይ ሰካና አጠገቡ የተኛችው ሴት ላይ አፈጠጠ። በድንጋጤ አፉን ከፍቶ ቀረ። ከሞባይሉ ላንቃ ሄሎ ሄሎ የሚለው ቀጭን ድምፅ በተከታታይ ይሰማል። ፕሮፌሰሩ የደመነፍሱን የሞባይሉን መዝጊያ ይጫንና ጸጥ አሰኘው። ከሺህ ዓመታት በኋላ መቃብር ፈንቅሎ እንደወጣ የጥንት ሰው እጅግ ግር በተሰኘ ስሜት ዙሪያውን ቃኘ። የክፍሉን ግድግዳና ኮርኒስ፣ ወለሉ ላይ እዚያና እዚህ የተዝረከረኩትን አልባሳት፣ ከጎኑ ዓለም ሰላም ብላ የተኛችውን ሴት እያፈራረቀ አያት። ደጋግሞ አማተበ። ነገሮችን ለማስታወስ አይነት ግንባሩን ቋጠር ፈታ አደረገ። ደረቱ ላይ በሊፕስቲክ የተጻፈ I love you የሚል ጽሑፍ ይታያል። አጠገቡ የተኛችውን ሴት ዝቅ ብሎ አጤናት። እንደገና ቀና ብሎ ወለሉ ላይ የወዳደቁትን ልብሶቿን አየ። ወደዚህ እንግዳ ስፍራ ለምንና እንዴት እንደመጣ ፍንጭ ያገኘ አይመስልም።
ካልጋው ላይ በጥድፊያ ወረደና ወደ መስኮቱ በመሄድ መጋረጃውን ገለጥ አድርጎ ወደ ውጪ ተመለከተ። በሙታንታና በካልሲ ብቻ ነው። እንደገና ወደ ተኛችው ሴት በመመለስ ዙሪያዋን እየዞረ ጤናት ሞባይሉን አነሳና ደወለ። ሄሎ ተስፍሽ፣ ይቅርታ በሌሊት ቀሰቀስኩ። ስማ እንጂ ተስፍሽ፣ ማታ ስንላይ እንዴት ነበርኩ? ማለቴ ሰክሬ ነበር እንዴ? አይ ደህና ነኝ። ተስፍሽ፣ ለምን የጠየቅኩን አትመልስልኝም? ሽት። ፕሮፌሰሩ ሞባይሉን ዘጋው። መላ በጠፋው ስሜት ጥቂት ከወዲያ ወዲህ ተንቆራጠጠና እንደገና ደወለ። ሄሎ፣ ሰላም ግሮሰሪ? ማነህ አንተ? ደህና አደር ጌቱ። ስማ ጌቱ፣ ማታ እናንተ ቤት መጥቼ ነበር እንዴ? ከሰው ጋር ነበርኩ? ከእንዴት ያለ ሰው ጋር? ከማ? ከተስፋዬ ጋር የመጣሁትማ በጊዜ ነው። ከዛ በኋላ አልተመለስኩም። ከቤት ስልክ አልፈለገኝ? ጥሩ፣ ደህና ዋል። ስልኩን ከዘጋ በኋላ በረጅሙ ተንፈሶ እንደገና እየተንቆራጠጠ የተኛቸውን ሴት ዞራት። ግንባሩን በመዳፉ መታ መታ እያደረገ ወደ መስኮቱ ሄደ። ጸጉሩን አከክ አደረገና እንደገና የሞባይሉን ቃታዎች ከጠቀጠቀ በኋላ ጆሮው ላይ ደቀነ። ሄሎ ሮማን፣ ይቅርታ፣ እነኚህ ደደቦች አበሳጭቶኝ እኮ ነው በደንብ ያላናገርኩሽ። የት ነው ያለሁት ያለሽ እንዴ ሮሚ? እዛው ነዋ። ሌላ የት ልሆን እችላለሁ? ኦፍ ኮርስ ዩኒቨርሲቲ። ያንን ሪሰርች ዲስከስ እናደርጋለን ብለን ሌሊቱን በሙሉ። አዎ ልክ ነሽ። በየመሃሉ እንዳናቋርጥ ሞባይል ለመዝጋት ተስማምተን። ለነገሩ ልክ ነሽ፣ መደወል ነበረብኝ። አዎ ግን ጊዜ ስላልነበረ ነው ሮማን። ግድ የለም፣ አሁን ወደ ቤት እየመጣሁ ስለሆነ ሁሉንም አጫውትሻለሁ። አዎ ግፋቢል ግማሽ ሰዓት። የተኛችው ሴት በእንቅልፍ ልቧ እየተገላበጠች ውል የሌላቸው ቃላት ማኩተምተም ጀመረች። ፕሮፌሰሩ ተደናግጦ በቅጽበት ሞባይሉን ዘጋው። ግንባሩን እያሻሸ ጥቂት ከተንጎራደደ በኋላ ሲጋራ እያጨሰ በደረቷ ወደ ተኛችው ሴት ተጠጋ። ቁልቁል ሲያት ቆየና ትከሻዋን ይዞ ገልበጥ አደረጋት። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።